ኧረ መደፋፈር የዛሬው ደግሞ ለየት ያለ ነው እናንተዬ። ምን ብደፍሯት ነው ልጇን እሷ በሌለችበት ከአጋዥ ልጅ ወስዶ መሄድ እንዴ? ቡዜ ምን አስባ ነው በዚህ ልክ? ምን አስጨነቃት? ምን አጎደለችበት? ይሄ ልጅ ከናቱ ምን አጣ እንዴ? አቅቶኛል ብላለች፣ ማሳደግ ከብዶኛል ብላለች። ምንድነው በዚህ ልክ የራሷን ህይወት ትታ የልጅቷ ህይወት ላይ በእንደዚህ አይነት ልክ እንዴ? አስፈላጊ ነው? የምሬን ነው። ሩታ ራስሽን ያስደፈርሽው አሁን ላይ አንቺ ነሽ ብዬ ነው የማስበው። በቃ መሄድ ባለብሽ ልክ ሄደሽ እቺን ሴትዮ ከህይወትሽ አጥረግርገሽ ማስወጣት አለብሽ፣ ከነ ወንድሟ ማለት ነው። ከዚህ በኋላ እኮ ድካም ነው እንጂ ይሄ አብርሃም የሚሆን የሱ እህቶችም የሚሆኑ ወንድሞች አይጠቅምሽም ሆነ ለመናገር የምሬን ነው። ዴቭም ሆነ ቡዜ አይጠቅማትም። ሲጀመር ቡዜ እሷን ቤት መንገድ አግኝቼ ልጣላት የምትል አይነት ሴት ናት። ምን የሚሉት ነው አሁን? ሩታ በሌለችበት ሄዳ ከአጋዥ ላይ ልጁን ይዞ መውጣት ማለት ምንድነው? ምንድነው የሚያመለክተው እንዴ? ምን አስበው ነው ጋይዝ? ልጅቷን በቃ ግዴታ እሷ መናገር ካልፈለገችም እኛ እናናግርሽ ነው? እንደዛ ነው የሚመስለው ነው ለመናገር። እና በጣም የምታሳፍሩ ማፈሪያ የሆናችሁ የአብርሃም ቤተሰብ ነው ያየሁት እውነት ለመናገር። እዚች ጋር ደግሞ ቅልስልስ ብሎ ያወራል እንዴ? ተረጋግተው ተነጋግራችሁ ያደረጋችሁት ጉዳይ ነው እውነት ለመናገር። አብርሃም እጅግ በደንብ አለበት 100% ማለት ነው። እጅግ ባይኖርበት የምትይዘውን የምትለቀውን አታቅም ነበረ። አየህ እናትነት እንዴት እንደሆነ። እሷ በዚህ ልክ ስትንገበገብ አንተ ምንም መስሎ አልታየህም። ጭራሽ ስልኳን ዘግታ እሷ እኮ እንዲህ ናት። ከዚህ በፊትም ሩታ ከምታስታውሱ ከሆነ አብርሃም ልዑልን በወሰደባት ጊዜ የቡዜ ስልክ አይሰራም ነበረ። ስልክ አይሰራም ነበረ። እኔ ስራ ቦታ ነበርኩኝ፣ እኔ ከከተማ ወጥቼ ነበረ ጀለመሌ ስትል ነበረ ልዑሌ አብርሃም የወሰደ ጊዜ ማለት ነው። ልክ ሩታ አብርሃምን ስታስይዘው ሮጣ መጣች አጅሪት ማለት ነው። አያችሁ? ለልዑሌ ያልተጨነቀች ለዚህ ለወጠጤ የሆነ ጎረምሳ ተጨነቀች፣ ለወንድሟ ማለት ነው። ዛሬም ደግሞ አብርሃም እዚች ጋር በእንደዚህ አይነት ልክ ቆመህ ማስመሰል አይጠበቅብህም። ልዑሌ በመወሰዱ አንደኛ ቁጥር አንተ እጅክ አለበት። ሲቀጥል ደግሞ ሩታ እኔ የምለው ነገር ማለት ነው እቤት ያለችው አጋዥ ማንም ሰው እየመጣ በር ከፍታ ማስገባት የለባትም እውነት ለመናገር። የአብርሃም ቤተሰብ አይደለ የማንም ይሁን እንዴ? አንቺ በሌለሽበት እኮ ልጅ ይዛለች አይደል እንደቺ ልጅ። ስለዚህ በር ከፍታ ማስገባት ያልነበረባትም እውነት ለመናገር። ሲቀጥል ደግሞ ያለ ስልክ አትቀመጥም። አጋዥም ብትሆን መደወል፣ ሩታ ጋር ደውላ ማስፈቀድ፣ እንደዚህ አይነት ሰው መጥቷል ላስገባ ብላ ማስፈቀድ አለባት። ለመጣ ሁላ በር ከፍቶ ማስገባት። ሩታ ኮቴዋን ጠብቀው እነሱ ሄደው በር ሲያንኳኩ አጋጇ ለራሷ በር መክፈት የለባትም በመጀመሪያ ደረጃ። ሲቀጥል ደግሞ ቡዜ በህግ መጠየቅ አለባት። እንዴ ምን ስለሆነ ነው የሷ ልጅ ወስዳ እሷ በሌለችበት? እንዴ ልጅቷ ምን ሊያረጓት አስበው ነው ጋይዝ? በጣም እኮ ነው የሚገርመው። ቡዜ አሁን የራሷን ልጆች እያሳደገች ነው ጋይዝ። የራሷን ልጆች እዛ ቤተሰቦቿ ጋር ጥላ አይደል እንዴ እሷ እዚህ ያለችው? ልጆቿ ቡታጀራ፣ እሷ አዲስ አበባ እኮ ናቸው ያሉት እንዴ። የራሷን ህይወት ያልኖረች ሴትዮ የወንድሟን ህይወት ለማስተካከል ነው። በጣም ነው የምታሳፍሩት ለመናገር። ይሄን ደግሞ ሩታ ነች ትልቁንና ወሳኙን ነገር ማድረግ የምትችው። ምክንያቱም ይሄ ያንቺ ህይወት ነው። ይሄ ያንቺ ብዙ ነገር ብዙ ውጣ ውረድን ያየሽበት ልጅ ነው። እዚህ ጋር እየመጡ እነሱ ለደቂቃና ለቪዲዮ ብለው እንደሚጫወቱብሽ ቀላል ነገር እንዳይመስልሽ። ይሄንን በህግ ነው ማስቆም አለብሽ። ሲጀመር ቡዜ በህግ ነው ከህይወትሽ ማስወጣት ያለብሽ። እንደዚህ የምትፋታ አይነት ሴት አይደለችም ቡዜ ማለት ነው። ምክንያቱም ካንቺ ጋር በጣም ሰጣ ገባ ውስጥ መግባት ትፈልጋለች። አብርሃምም ልጅ የጠፋበት አይደለም። እኔ እንጃ። ሰው እኮ ትንሽ ይደነግጣል። የሆነ ነገር ወሬ እንኳን ተራ ወሬ እንኳን ሲሰማ ሰው ትንሽ ይደነግጣል። ምንም አልመሰለውም። ቀብረር ብሎ ነው የሚያወራው። ጭራሽ ስልክ ልደውል ምናምን ይላል እንዴ? ልጅ እኮ ነው። ይሄ ነው እንደ አባትነት እንዴ? ምን አስባ ነው ማለት? ሩታ በሌለችበት ቤት ገብቶ ልጅ መውሰድ ማለት ምንድነው? ምንድነው የሚያመለክተው? በጣም ነው የምታሳፍሩት ነው ለመናገር።
ከትላንት ወዳ ልጁን አያት ጋር ይሂድ ብላ ስትናገር ነበር። ዛሬ ደግሞ እሷ ቤት በሌለችበት ሄዳ ልጅ ወሰደች። እውነት ለመናገር ሩታ በዚህኛው በአሁኑ በዛሬ ቪዲዮ ቡዜን ልኳን ካላስገባሽና አጋዝሽም ጭምር ደግሞ የመጣውን ሰው ሁላ በር ከፍታው ማስገባት የለባትም አንቺ እስካልፈቀድሽላት ድረስ ማለት ነው። እና በጣም ነው የምታሳዝኑት የአብርሃም ቤተሰብ በሙሉ ማለት ነው። እውነት ለመናገር ሩቲም ደግሞ በዚህ ልክ ተደፍረሽ መቅረት የለብሽም። የምሬን ነው። ራስሽን አስከብሪ። ከራስ በላይ ንፋስ። አብርሃም ከሆነ አይጠቅምሽም፣ ዛሬም ነገም አይጠቅምሽም እናቴ።